የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። ክቡር አባታችን ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል ያስተምሩናል። ቀጥታ ወደ እርሳቸው ወስዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ገዳም ዋና አስተዳዳሪ፣ እግዚአብሔር አምላካችን ከሩቅም ከቅርብም በእግዚአብሔር ፈቃድና ቸርነት በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች እንደምን ከረማችሁ? እንኳን አደረሳችሁ። የዛሬው የትምህርታችን ርዕስ ዳግመኛ ልትወለዱ ያስፈልጋችኋል የሚል ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ያለው ኃይለ ቃል ነው። 5 ነገሮችን መጽሐፍ ቅዱስን መሰረት አድርገን እንነጋገራለን። የመጀመሪያው ልጅነት ማለት ክርስትና መነሳት ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት አይገባም ይላል። ስለዚህ የመጀመሪያው ለሰው የሚያስፈልገው ከአሕዛብነት ወደ ልጅነት መምጣት ነው። ዳግም ልደት ምንድን ነው ካላችሁኝ፣ መጀመሪያ ከእናትና ከአባታችን ተወልደናል። ሁለተኛ የምንወለድበት ግን ክርስትና መነሳት ነው። በማቴዎስ ወንጌል ምዕራፍ 20 ላይ የመጀመሪያዎቹ የተጠሩት በ12 ሰዓት ነው። በ80 ቀንና በ40 ቀን የተጠመቁት ናቸው። ልብ በሉ። 8 ዓመት ሆኗቸው እስከ 15 ዓመት ድረስ ሆኗቸው ደግሞ የተጠመቁት 3 ሰዓት የተጠሩት ናቸው። ሶስተኛ የተጠሩት ወጣቶች ናቸው። ወጣት የሚባለው ከ16 ዓመት ጀምሮ እስከ 30-40 ዓመት ያለው ወጣት ይባላል። በዚህ ጊዜ የተጠሩት ደግሞ 6 ሰዓት የተጠሩት ናቸው። በ6 ሰዓት የተጠሩት ተምረው አምነው መምጣት አለባቸው። ያመነ የተጠመቀ ይድናል። ማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ያለው ኃይለ ቃል ነው። አራተኛ የተጠሩት ጎልማሶች ናቸው። ጎልማሳ ከ40 ዓመት እስከ 60 ዓመት ያሉት ጎልማሶች ይባላሉ። በዚህ ዘመን የሚጠመቁት ደግሞ 9 ሰዓት ተጠርተዋል። የመጨረሻዎቹ 60 ዓመት እስከ 70፣ 80፣ 90 ዕድሜ ያላቸው ሽማግሌዎች በ11 ሰዓት ተጠርተዋል። በ11 የመጨረሻው ጥሪ ነው። ስለዚህ የዕድሜ ገደብ ነው ይሄ። 12 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት። እነዚህ ሁለቱ ብቻ ናቸው በእናት አባታቸው በክርስትና እናት በክርስትና አባት ዋስትና የሚጠመቁት ሁለቱ 12 ሰዓት 3 ሰዓት የተጠሩት ብቻ ናቸው። ከዚህ በላይ የተጠሩት ግን 6 ሰዓት፣ 9 ሰዓት፣ 11 ሰዓት የተጠሩት መማር አለባቸው። በእግዚአብሔር ፈቃድና ቸርነት 5 ጊዜ ተጠርተናል። 5 ጊዜ ለልጅነት አለፈብኝ በቃ እንዳይባል ነው። ገብቷቸዋል። 80 ቀን አልፏል፣ 40 ቀን አልፏል። ወግድ የሚባል ሰው የለም። ስለዚህ ወጣቶችም ሆናችሁ አረጋያም ሆናችሁ የ90 ዓመት ሽማግሌ መጥቶ ቢጠመቅ በቃ አምኛለሁ ወደ ኦርቶዶክስ ተመልሻለሁ ብሎ ቢጠመቅ
ያን ዕለታ የ40 ቀን ሕፃን ነው። ልጅነት የሚያሰጠው 5 ነገሮች ያስፈልጉታል። ልጅነት የሚያሰጠው ጥምቀት 1 በአብ በወልድ በመንፈስ ቅዱስ ስም መጠመቅ ያስፈልጋል። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ይሄ አንዱ ነው። በቤተ ክርስቲያን በካህኑ እጅ ትጠመቃላችሁ ማለት ነው። ሁለተኛው ስም ይሰየማል። ሶስተኛው ክር ይታሰራል። ልክ በአብ በወልድ በመንፈስ ቅዱስም እንደተጠመቀ ክሩ 3 አይነት በአብ በወልድ በመንፈስ ቅዱስ ስም ታስረናል። በቃ የማ ልጅ ሆነናል? የእግዚአብሔር ልጅ ሆነናል። ከዛ የክርስትና ቤት ስርዓት ያልቃል። ከክርስትና ቤት 3ቱ ከተደረገላችሁ በኋላ ትወጣላችሁ። 2ቱ ቤተ መቅደስ ይደረግልናል። አንደኛው ቤተ መቅደስ የሚደረገው 36 የመገጣጠሚያ አካላቶች አሉት። ሰው አጋንንት እንዳይቆራኘው ካህኑ 36ቱን መገጣጠሚያ አካላት ቅባ ቅዱስ ይቀባዋል። ከተቀባ ካህን ይሆናል። ከተቀባ ዲያቆን ይሆናል። ከተቀባ ጳጳስ ይሆናል። ከተቀባ ንጉሥ ይሆናል። አይደለም? ቅባ ቅዱስ ነው የሚያሰምረው። ያም ልጅ ከዛች ቀን ጀምሮ ተቀብቷል። የማ ልጅ ሆኗል? የእግዚአብሔር ልጅ ሆኗል። ልጅነት አገኝ። ከዛ በመጨረሻ 5ኛው ላይ ሲደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ ቆርሶ ቀርቶ የሰጠውን ሥጋና ደም ይቀበላል። ኢየሱስን የሚቀበለው ያን ጊዜ የክርስትናው ሂደት የሚያደርሰው መጨረሻ ላይ 5ኛው ላይ ሲደርስ ኢየሱስን መቀበል ማለት ነው። ሥጋውና ደሙ ነው። ለአዲስ ኪዳን የሚቆረሰው ሥጋዬ የሚፈሰው ደሜ ይህ ነው። ኢየሱስ ማለት ይሄ ነው። ኢየሱስን የምታገኙት ሥጋውና ደሙን ስትቀበሉ ብቻ ነው። አማኝ ማለት የጌታን ሥጋና ደም የበላ ነው። አማኝ ማለት የጌታ ሥጋና ደምን የጠጣ ነው። ስለዚህ እኛ ኢየሱስን ከመቼ ጀምሮ ተቀበል ነው? በ40ና በ80 ቀን ኢየሱስን ተቀብለናል። እየበላ ነው፣ እየጠጣ ነው፣ ለብሰነው አድገናል። እግዚአብሔር የተመሰገነ ይሁን። ይሄንን ነው ማወቅ። ከዚህ በኋላ ልጅ ነው፣ የእግዚአብሔር ልጅ ነው ይሄ ልጅ። ከዛን ጊዜ ጀምሮ ልጅነት የሚባለው ይሄ ነው። ዳግም ከውሃና ከመንፈስ ካልተወለዳችሁ በቀር ወደ እግዚአብሔር መንግሥት አትገቡም ያለው ይሄንን ከውሃና ከመንፈስ። ውሃው ቅድም የነገርኳችሁ ክርስትና ቤት ያለው ነው። ገብቷችኋል? ክርስትና ቤት ውስጥ በአብ በወልድ በመንፈስ ቅዱስ ተጠመቅ፣ ስም ተሰየመልን፣ ክር ታሰረልን ብያችኋለሁ አይደለ? ያ ውሃው የምንለው ነው። ከውሃና ከመንፈስ መንፈስ ቅዱስ የምንለው ደግሞ ቅባ ቅዱሱና ሥጋ ወደሙ ከመንፈስ ይሄ ነው የሚቀናቸው። ይሄ የመጀመሪያው ልጅነት ይባላል። ክርስትና ለተነሳን እነዚህን ጸጋዎች እነዚህን በረከቶች እናገኛለን። ከዚህ በኋላ ሁለተኛው ይህን ለተቀበሉ ላመኑ ክርስቲያን ለሆኑ ማህተም ላላቸው ንስሐ ያስፈልጋቸዋል። ሁለተኛው ንስሐ ነው። ንስሐ ማለት እድሳት ማለት ነው። 1ኛ ቆሮንቶስ ምዕራፍ 3 ቁጥር 16 እናንተ የእግዚአብሔር ማደሪያ ቤተ መቅደስ ናችሁ። ስለዚህ ይህ ቤት ይቆሽሻል አይቆሽሽም? በብዙ ነገር ይቆሽሻል። እስቲ ተመልከቱ። አሁን ገላችን ይቆሽሻል። የመጀመሪያው አይደለም? ምን እናደርገዋለን? እንታጠባለን። ሁለተኛ ልብሳችን ይቆሽሻል። ምን እናደርገዋለን? ስለዚህ
በየደቂቃው ልብስ፣ ገላ፣ ሰውነት የሚቆሽሽ ከሆነ ውስጥ ያለችው ደግሞ ነፍስ በኃጢአት ትቆሽሻለች። ስለዚህ የሚያጸዳት እሷን ምንድን ነው? አያችሁ፣ ልብሳችሁም በውሃ አጠባችሁ፣ ገላችሁም በውሃ ታጠባችሁ፣ በውሃ ተጠመቃችሁ። ነገር ግን ያችን ነፍስ አግኝቷት ይሆን? ከስጋራ ወደ ተዋህደችው ነፍስ ደርሶ ይሆን? ይሄ የታጠባችሁት፣ የበላችሁት፣ የጠጣችሁት ሁሉ ነገር ነፍስ ላይ አርፎ ይሆን? አላረፈ። ለስጋ አይደለም የተሰበሰበው፣ ለነፍሳችን ነው የተሰበሰበው። ስለዚህ ትንቢተ ሕዝቅኤል ምዕራፍ 36 ቁጥር 4 ከአሕዛብ መካከል አወጣችኋለሁ፣ ከያገሩ ሁሉ እሰበስባችኋለሁ፣ ከርኩሰታችሁ ትነጻላችሁ፣ ከጣዖቶቻችሁ ትመለሳላችሁ፣ በጥሩ ውሃ እረጫችኋለሁ። ቄደር ማለት የግሪክ ቋንቋ ነው። ትርጉሙ ቄደር ማለት መረጨት ማለት ነው። በንጹህ ውሃ መረጨት፣ የተለወጠ ውሃ ማለት ነው። በጸሎት በሜሮን የከበረ ማለት ነው ንጹህ ውሃ። ስለዚህ የሥጋውን ልብ በሉ አወጣለሁ፣ አዲስ መንፈስ በእናንተ ላይ አሳድራለሁ፣ እናንተም በሉ ልጆቼ ትሆናላችሁ፣ እኔም አባት ትሆናችኋለሁ ይላል። ቄደር ማለት ይሄ ነው። ልጅነትን የሚመልስ ያ 80 ቀን 40 ቀን የተሰጣችሁን ልጅነት የሚመልስ ማለት ነው። አንድ ሰው ንስሐ ሲገባ ቄደር መጠመቅ አለበት። ያለ ውሃ አይሆንም። የማቴዎስ ወንጌል ምዕራፍ 3 ቁጥር 8 ላይ እኔስ ለንስሐ በውሃ አጠምቃችኋለሁ፣ ሕዝቅኤል በንጹህ ውሃ እረጫችኋለሁ፣ ከርኩሰታችሁ ትነጻላችሁ፣ ልጅነታችሁ ይመለስላችኋል አለ። ዮሐንስ ደግሞ እኔ ለንስሐ በምን አጠምቃችኋለሁ። ስለዚህ እነዚህ ሁለት ጥቅሶች ልጅነትን የሚመልሰው ቄደር በውሃ ተጠምቆ ነው ቅኖና የሚሰጠው። ኃጢአታቸውን እየተናዘዙ በዮርዳኖስ በዮሐንስ እጅ ይጠመቁ ነበር። ንስሐ ካህን ያስፈልገዋል። ልጅነትንም በካህን ነው፣ ንስሐንም በካህን ነው። ያለ ካህን አጥማቂ የለም። ይሄ ሁለተኛው ነው። ሦስተኛው ኑዛዜ ነው። መጽሐፈ ዕዝራ ምዕራፍ 10 ቁጥር 11 ላይ ለአባቶቻችሁ አምላክ ለእግዚአብሔር ተናዘዙ፣ ደስ የሚለውንም አድርጉ። ከ99 ጻድቃን ይልቅ አንድ ንስሐ በገባ ሰው እግዚአብሔር ደስ ይለዋል። በሰማይ ደስታ ይሆናል። ለአባቶቻችሁ አምላክ ለእግዚአብሔር ኃጢአታችሁን ተናዘዙ። አጥፍቻለሁ፣ በድያለሁ፣ ተሳስቻለሁ፣ ኃጢአት ሰርቻለሁ ማለታችሁ ነው። ቃላቱ ይሄ ነው። እግዚአብሔር ይፍታ ካላችሁ በኋላ ምንድን ነው የምትሉት? አሜን ይደረግልኝ፣ ይደረግልኝ ነው። ሁለተኛው ደግሞ የሐዋርያት ሥራ ምዕራፍ 19 ቁጥር 17 አምነው ከነበሩት በሉ ብዙ ሰዎች ያደረጉትን ኃጢአት እየተናዘዙ እየተናገሩ ይነጹ ነበር። ንስሐው የሚያስፈልገው ላማኞች ነው።
ንስሐ የሚገቡት አማኞች ናቸው። ለምን? በንስሐ ሕይወት መኖር ስላለባቸው። ክርስቲያን እኔ ንጹሕ ነኝ ብሎ አይኖርም። ደግሞም ንጹሕ ነኝ ካላችሁ ትዕቢተኞች ናቸው። እኔ ንጹሕ ነኝ የሚል ክርስቲያን ካለ ወድቋል። ስለዚህ አንድ ክርስቲያን እኔ ኃጢአተኛ ነኝ ብሎ ነው የሚኖረው ሁልጊዜም። ተዘከረነ እግዚኦ በውስተ መንግሥትከ። አይ እድለኝ፣ እኔ ሽፍታ ነኝ፣ እኔ ወንበዴ ነኝ፣ እኔ ኃጢአተኛ ነኝ፣ ዓለም እስኪያልፍ ድረስ ተቀጥቼ በመጨረሻው ቀን ግን ዓለም ሲያልፍ አስበኝ ብሎ ጸለየ። ኃጢአቱን አምኖ ተናዘዘ፣ ጸለየ። ዓለም ሲያልፍ ሳይሆን ዛሬ ከኔ ጋር ገነት ትሆናለህ አለው። አቤት ቸርነት! እንደዚህ ነው ክርስቲያን የሚኖረው። በንስሐ ሕይወት ነው የሚኖረው። በቅቻለሁ፣ ነቅቻለሁ፣ ንጹሕ ነኝ፣ በቃ ከኃጢአት ርቄያለሁ ብሎ አይኖርም በሕይወት እስካለ ድረስ። ስለዚህ እነዚህ ያመኑት እየተናዘዙ ይነጹ ነበር። እነኚህ ጠንቋዮችም ቃልቻዎችም መጽሐፎቻቸውን እያቃጠሉ በነ ጳውሎስ እጅ ተጠምቀዋል። እግዚአብሔር የተመሰገነ ይሁን። ይሄ ሦስተኛው ነው። አንደኛው ልጅነት፣ ሁለተኛው ቄደር፣ ሦስተኛው ደግሞ ኑዛዜ፣ አራተኛው ደግሞ የካህናትን ምስክርነት ነው። አሁን የምነግራችሁ ካህን እናንተን ለማናዘዝ ሲቆም ሁለት ስልጣን አለው። አንደኛው ምስክር ነው፣ ሁለተኛው ደግሞ ዳኛ ነው። ሁለቱንም ከጥቅስ አሳያችኋለሁ። የመጀመሪያው ያዕቆብ 5:14 ላይ እርስ በርሳችሁ ኃጢአታችሁን ተናዘዙ። ካህኑ እዚህ ይቆማል፣ ምዕመኑ እዛ ይቆማሉ። እርስ በርሳቸው ምን ያደርጋሉ? ይናዘዛሉ። ስለዚህ እርስ በርሳችሁ ኃጢአታችሁን ተናዘዙ። አጋንንት እንደው ይወጣል፣ ሕሙም እንደው ይፈወሳል። ኃጢአት ደዌ ስለሆነ ኃጢአታችሁን በካህኑ አማካኝነት ለእግዚአብሔር ተናዘዙ የሚል ነው። ያዕቆብ መልእክት ነው። የካህኑ ምስክርነት ንስሐ ለመግባታችሁ፣ ለመጸጸታችሁ፣ ለመንጻታችሁ፣ ለመመለሳችሁ የካህኑ ምስክርነት የማቴዎስ ወንጌል ምዕራፍ 8:4 ጌታ ኢየሱስ ክርስቶስ ለምጻሞቹን አነጻቸው፣ አዳናቸው፣ እንዲህም አላቸው በሉ ሂዱና ለካህን ራሳችሁን አሳዩ፣ ለመንጻታችሁ ምስክር እንዲሆን አላቸው። ስለዚህ ሂድና አለው ራስህን ለካህን አሳይ፣ ምስክር እንዲሆን አለው። ኋላ ይመሰክርላችኋል። በምድር ያሰራችሁት በሰማይ የታሰረ ይሁን፣ በምድር የፈታችሁት በሰማይ የተፈታ ይሁን የሚል ስልጣን ተሰጥቷቸዋል። ማቴዎስ 16:18 በሰራው ኃጢአት ተጸጽቷል ብሎ የሚመሰክርላችሁ፣ ከለምጹ ነጥቷል ድኗል ብሎ የሚመሰክርላችሁ ማን ነው? ካህኑ ነው። ለዚህ ነው በካህኑ ፊት ቀርባችሁ የምትናዘዙት። ሁለተኛ ዳኝነቱን ነው ማሳያችሁ። ዮሐንስ ወንጌል ምዕራፍ 8:10 ጌታችን ኢየሱስ ክርስቶስ በሚያስተምርበት ዘመን አንድ ሴት ዝሙት ስትሰራ ተገኘች። አይሁዶች ሙሴ እንዲህ ያሉ ሴቶች ከተገኙ በድንጋይ ተወግረው ይገደሉ ብሏል በሙሴ ሕግ። ጌታችን ኢየሱስ ክርስቶስ ያንን ትምህርት እያስተማረ ነበርና ይችን ሴት ስታመነዝር የተገኘችዋን ሴት እጅ ተፈንጅ ይዘው እጇንና እግሯን አስረው
ወደ ጌታ ኢየሱስ ወሰዷት። መውገሪያ ግን ድንጋይ ተሸክመው ነበር። ውገሯት ካላቸው ወዲያው ቀጥቅጠው ሊገሏት ሁሉም ድንጋይ ተሸክሞ ነበር። ለእግዚአብሔር የሚበቀሉ ነው የሚመስላቸው። ከዛ በኋላ ወሰዱና በጌታ ፊት አቆሙና ጌታ ሆይ አሉት፣ ሙሴ እንደነዚህ ያሉት ሰዎች በድንጋይ ተወግረው እንዲሞቱ አዟል። ስለዚህ አሁን ይቺ ሴት ስትበድል ተገኝታለች። አሁን ለዚች ሴት አንተ ምን ትላለህ አሉት። የሙሴን ሕግ እንዳይሽር ተጠነቀቀና እንዲህ አለ፣ ከእናንተ መካከል በሉ ኃጢአት የሌለበት ሰው በድንጋይ ይውገራት። መጀመሪያ ማን ይምጣው? ምክንያቱም የእነሱን ኃጢአት ያውቀዋል እሱ። አንዱ ሰው ድንጋይ ቢወረውር አንተ ይሄንን ሰርተሃል ሊለው ነው። ዛሬ ቢሆን ይወረውራል፣ እርግጠኛ ነኝ። ምንም አእምሮ ስላጣሰቡ ዛሬ ቢሆን ይወረውራል። ያኔ ግን ወደ ራሱ ተመለሰ። እኔም ያለብኝ አሁን እዚህ እንዲህ አድርገሃል ብሎ ሊያዋርደኝ አይደለ? እኔም ያለብኝ ድንጋዩን እየጣለ ወደ ቤቱ፣ ድንጋዩን እየጣለ ወደ ቤቱ። ሁሉም ሄዱ። ከከሳሾቹ ከፈሪሳውያን ጀምረው ሁሉም ሄዱ። ሴትዮዋና ጌታ ብቻቸውን ቀሩ። ቀና አለና ከሳሾችሽ ወዴት አሉ አለ። አንድስ እንኳን ጌታ ሆይ ሁሉም ሄደዋል አላቸው። ኦቂ ይተአብሲ ከእንግዲህ በኋላ አላል ወደ ኃጢአትሽ እንዳትመለሽ እኔም አልፈርድብሽም፣ በሰላም ሂጂ አላል። ክብር ለመድኃኔዓለም። አሁን ምን ሆነ? ዝጋ ዳኛ ሊቀ ካህን ነው ኢየሱስ ክርስቶስ። የካህናት ካህን ነው፣ ሊቀ ካህን ይባላል ኢየሱስ ክርስቶስ። ስለዚህ ካህኑም ይሄንን ነው የሚይዘው። ዳኛ ነው። በድያለሁ፣ አጥፍቻለሁ ብላችሁ መታችኋል አይደለም? ይቀጣችኋል። ዳኛ ነው። በድንጋይ እንድትወገሩ ግን አይፈርድባችሁ። በእሳት እንድትቃጠሉ ግን አይፈርድባችሁም። ለምን? ሊቀ ካህኑ ኢየሱስ ክርስቶስ አላደረገም። በድንጋይ እንድትወገር አላደረገም። በእሳት እንድትቃጠል አላደረገም። ማራት አይደለም። ስለዚህ ሁለተኛ ግን ኃጢአት እንዳሰሩ ይብሏት ነበር። እናንተም ሁለተኛ ኃጢአት እንዳሰሩ አለና 4 ቅጣት ይሰጣቸዋል። አንደኛ ቅጣት ጾም፣ ሁለተኛው ደግሞ ጸሎት ነው። ሶስተኛው ደግሞ ስግደት ነው። አራተኛው ደግሞ ምጽዋት ነው። ያንን ቅጣት ስትጨርሱ ተጸጽተሃል፣ እኔ ምስክር ነኝ፣ ወደ ሥጋ ወደሙ ሂድ። ስለዚህ ሥጋ ወደሙ ስትቀበሉ ፍጹም ንጹሕ ትሆናላችሁ። እስከ ስንት ቀን? 40 ቀን ድረስ። 40 ቀን። በየ40 ቀኑ ይቺ እድሳቷ ታስፈልጋለች። ትንቢተ ኢዩኤል ምዕራፍ 2 ቁጥር 12 አሁንስ በጾም በጸሎት በዋይታ በለቅሶ ወደ እኔ ተመለሱ፣ ልብሳችሁን ሳይሆን ልባችሁን ቅደዱ። ንስሐ ማለት ልብን መቅደን፣ የተዋረደውን በሉ የተዋረደውን መንፈስ እግዚአብሔር አይንቅም። ራሳችሁን ካዋረዳችሁ ልብሳችሁን ሳይሆን አዳፋ የተቀደደ ልብስ መልበስ ሳይሆን ልባችሁን ቅደዱ። እኔ መሐሪና ይቅር ባይ አምላካችሁ እግዚአብሔር ነኝ ይላል። በጾም በጸሎት በዋይታና በለቅሶ ወደ እኔ ተመለሱ። የንባ ንስሐ አለ፣ የደም ንስሐ አለ። በደማቸው ተጠምቀው መንግሥተ ሰማያት የገቧሉ።
በእንባቸው ተጠምቀው የነጹ አሉ። የሉቃስ ወንጌል ምዕራፍ 7 ቁጥር 38 በንባዋ የጌታን እግር አጠበች፣ ከገባች ጀምሮ ሳመችው፣ እግሩን ሳመችው፣ በፀጉሯ ወለወለችው፣ ሽቶውን ቀባችው። የኔ ጌታ በደለኛ ነኝ፣ ዘማዊ ነኝ፣ ኃጢአተኛ ነኝ። 7 አጋንንት አድረውባት ኃጢአት ያሰሯት ነበር። ማረኝ የኔ ጌታ አለችው። አንቺ ሴት እምነትሽ አድኖሻል፣ እንባሽ አጥቦሻል፣ ወደ ቤትሽ በሰላም ይቻላል። በዋይታ ተመለሱ፣ በለቅሶ ተመለሱ። እያለቀሳችሁ ትመጸውታላችሁ፣ እያነባችሁ ስለ ኃጢአታችሁ ትጸለያላችሁ። ለቅሶ የተባለው ምጽዋት ነው። እኔ ይራበኝ አንተ ብላ፣ እኔ ይብረደኝ አንተ ይሙቅህ። ልብሳችሁን ቀዳችሁ። በለቅሶ የተዘራ ይበቅላል፣ በለቅሶ የተዘራ ይታፈሳል፣ በለቅሶ የተዘራ ያተርፋል፣ ጎተራውን ይሞላዋል። አጉብጣችሁ የነበረው ኃጢአት ጥላችሁ አራግፋችሁ ቀና በላችሁ ትሄዳላችሁ። አዎ ቅኖና ማለት ይሄ ነው። ኦሪት ዘጸአት ምዕራፍ 33 ቁጥር 17 ላይ የምምረውን እምረዋለሁ፣ የምኮንነውንም እኮንነዋለሁ። አንተ ግን በፊቴ ግርማ ሞገስን አግኝተሃልና ተቀድሰሃል፣ ተባርከሃል አለው ሙሴን። ክብር ለመድኃኔዓለም ይሁን። አያችሁ፣ የምምረውን እምረዋለሁ። የማራችሁ ንስሐን እንግባ ብላችሁ ከቤታችሁ ስትወጡ ምሯችኋል። እንኳን ደስ አላችሁ። እግዚአብሔር የተመሰገነ ይሁን። ከቤታችሁ ስትወጡ ማራችሁ። የምምረውን እጠራዋለሁ፣ በፊቴ እንዲቆም አደርገዋለሁ፣ ኃጢአቱን እንዲናዘዝ አደርገዋለሁ፣ ወደ እኔ እንዲመጣ አደርገዋለሁ። የምምረውን እምረዋለሁ። ሙሴ ግን ፊቴን አታዩ፣ ምክንያቱም ፊቴን ታያችሁ ትሞታላችሁ። ግን በረከቴ ከእናንተ ጋር ነው፣ ግን ይቅርታዬ ከእናንተ ጋር ነው። መርቄያችኋለሁና እምራችኋለሁ ብሎ ለሙሴ ነገረው። የሉቃስ ወንጌል ምዕራፍ 15 ቁጥር 7 ላይ ከ99 ቅዱሳን ይልቅ አንድ ንስሐ በገባ በአንድ ሰው በሰማይ ደስታ ይሆናል። በአንድ ሰው ምክንያት መምህራን ሊቃውንት የሚፈልጉት ይችን ነው። እናቶች አባቶች፣ እንግዲህ 5 ነገር አስቀምጫለሁ። ልጅነት ክርስትና ነው። ቄደር የክርስትና መመለሻ ነው። ስናድፍ ስንቆሽሽ ያንን ልጅነት መመለሻ ነው። 3ኛው ደግሞ ኑዛዜ፣ በድያለሁ፣ አጥፍቻለሁ፣ አበስ ገበርኩ ነው። 4ኛው ምስክሩ ካህኑ ነው። ዳኛው ካህኑ ነው። ያለ ካህን ኑዛዜ የለም። በሰውና በሕዝቡና በእግዚአብሔር መካከል ያለው ምስክርና ዳኛ ካህን እሱ ነው። ምስክርና ዳኛ የተባለው 5ኛውና መጨረሻው ቅኖና የሚሰጠው ካህን። ቅኖናውን የሚፈጽመው ማን ነው? እኛ ቅኖናችንን ፈጽመን ስንመጣ ፍትሐ ዘወልድ ተደግሞ ወደ ሥጋ ወደሙ ትመጣላችሁ ማለት ነው። ለንስሐ ያብቃችሁ፣ ለንስሐ ያብቃን። ይህንን ሸክማችንን ጥለን አራግፈን ይቅር ተብለን ምሕረትና ቸርነት አግኝተን ወደ ቤታችን እንድንሄድ የአምላካችን ቅዱስ ፈቃዱ ይሁን። የሰማነውን በዝነ ልቦናችን ያሳድርብን። እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን
በምሕረቱ በቸርነቱ በይቅርታው እንዲጎበኘን እንዲህ ብለን ቅዱስ ስሙን እንጠራለን።